በአማራ ክልል የሚገኙ ታጣቂ ቡድን ለምክክር ኮሚሽን አጀንዳ ማስገባቱን የብሔራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ዛሬ ለመንግስት ሚዲያዎች ገልጸዋል። የትኛው ታጣቂ ቡድን እንደሆነ ቡድኑ ፍቃድ ሳይሰጥ መናገር አንችልም ሲሉም ጠቅሰዋል። በተጨማሪም የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት የተባለ ቡድን ታጣቂ ኃይሎች በተለይ በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች ወደ ውይይት እንዲመጡ ጦርነቱንም እንዲያቆሙ ጥሪ ያቀርበዋል። ይሄንን በተመለከተ ፋኖች ምላሻቸው ምንድነው በሚል የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ሆነው ፋኖ ማርሸት ፀሐዩን አግኝቻለሁ። ፋኖ ማርሸት ስለጊዜ አመሰግናለሁ። በእነዚህ ሁለቱ ጉዳዮች ላይ ምንድነው የፋኖ አቋም? አመሰግናለሁ ወንድማገኝ። መጀመሪያ የታጣቂ ቡድኑ አጀንዳውን አስገባ ብለው ያመጡት ሐሳብ የአማራን ህዝብ የሚመለከትና የአማራን ህዝብ የሚወክል አይደለም። ከህዝባችን ፍላጎት ከህዝባችን አሁናዊ ሁኔታና ከህዝባችን ዘላቂ ጥቅም እንደዚሁም ህዝባችን መስዋዕትነት እየከፈለበት ካለው የትግል መስመር ውጪ የሆነ አጀንዳና አካሄድ ስለሆነ ፋብሪኬት የተደረገው ይሄ ህዝባችንን የሚወክል ስላልሆነ የኛ አጀንዳም ለመስፍን አርአያ ሳይሆን በዓለም አቀፍ መድረክ የአማራ ህዝብ ኮዝ አማራ ለምን እንደሚጨፈጨፍ ለምን እንደሚገደል አማራ ርስቱ ለምን እንደተወረሰ አማራ ክብሩ ለምን እንደተገፈፈ ለምን ተፈናቃይ ተሳዳጅ እንደሆነ በአገሪቱ መንግስት ነኝ የሚል ኃይል ሁሉ አማራ ለምን እንደሚገፋው ከአማራ ህዝብ በላይ ዓለም አቀፉ ማህበረሰብ የተረዳበት ወርቃማ ዘመን ስለሆነ 2-3 ተብሎ አጀንዳ ተቀርጾ እንደ አማራ እንደ ህዝብ ወደ ብልጽግናው የግራ ኪስ ውስጥ የምናስገባበት ምክንያት ስለሌለ ይሄኛንና የአማራን ህዝብ የሚወክል አይደለም ለማለት ፈልጋለሁ። በመጀመሪያው ጉዳይ ሁለተኛው ጉዳይ ግን እዚህ መጀመሪያው ጉዳይ ላይ ማርሸት ምናልባት በቅርቡ ዘመቻ አንድነት በሚል አራቱ አደረጃጀቶች በጋራ ወታደራዊ ጥምረት ፈጥረው ጥቃት እየፈጸሙ እንደሆነ ይታወቃል። ያ ደግሞ ፖለቲካዊ ውህደት በቅርቡ ይሆናል የሚል መረጃዎችም አሉ። ከአራታችሁ ውስጥ አንዳችሁም አጀንዳ አልሰጣችሁም ማለት ነው? ይሄን እንዲያረጋግጡልኝ ነው። የትኛው ቡድን እንደሆነ አልሰጠንም። አንደኛ አሁንኛ የአማራ ፋኖ አራቱ ጥምረት ብቻ አይደለም አሁን በፋኖ እንቅስቃሴ ደረጃ ያለው በመላ ኢትዮጵያ የሚገኘው አማራ ነፍጥ አንስቶ ይሄን ስርዓት እንዲዋጋ ፕላትፎርም ሰርተናል። በዚህም ቢዛሞ እዝ አለ፣ ደቡብ ኢትዮጵያ ፋኖ አለ፣ ወደፊትም እናስተዋውቃቸው በሌሎች አካባቢዎች ያቋቋምነው የፋኖ አደረጃጀት አለ። አጀንዳው ጎጃም ያለው ፋኖ፣ ጎንደር ያለው፣ ሸዋ ያለውና ወሎ ያለው ፋኖ ብቻ ሳይሆን እንደ ህዝብ ስለሆነ ይሄን ስርዓት እየተከላከልን ያለነው ይሄ ስርዓትን ጦርነት ያወጀብን እንደ ህዝብ ስለሆነ አሁን ከኛ አልፎ የእያንዳንዱን ነፍጥ ያነሳ በሌላም የኢትዮጵያ ክፍል ያለ የፋኖ ኃይል ሁሉ ይሁንታና ፍቃድ የሚያስፈልገው ጉዳይ ስለሆነ ከኛ አሁን ከተከስካቸው ድርጅቶች መካከል አጀንዳ ያስገባ የለም። በጣም ጥሩ። ወደ ሁለተኛው ጥያቄ እንለፍ። የአማራ ክልል ምክር ቤት የፖለቲካ ፓርቲዎች የጋራ ምክር ቤት ታጣቂ ኃይሎች ወደ ውይይት እንዲመጡ ጠመንጃቸውን ጥለውም በሰላም እንዲገቡ ጥሪ አቅርበዋል። እንግዲህ ይሄ የአማራ ክልል ምክር ቤት ውስጥ ያሉት ፓርቲዎች ይታወቃሉ። ምናልባት በዚህ ጉዳይ የእናንተ ምላሽ ምንድን ነው? አላውቃቸውም። እነማን ናቸው? እስኪ ስማቸውን ዘርዝርልኝ። የአብኑ በለጠ ሞላ ነው አንደኛው አለበት። ሌላው ከአማራ ክልል ምክር ቤት ውስጥ ቦታ ያለው እነ ተስፋውን የሚመሩት ኢዴህ የሚባል አለ። ሌሎቹ እንደወጡ ስለማውቅ ያፓም ሌሎች ያሉ እናት ፓርቲ እዛ ውስጥ ወጥተዋል፣ ራሳቸውን አግልለዋልና ምናልባት ለመንግስት ቅርብ የሆኑ የፖለቲካ ድርጅቶች ያሉበት እንደሆነ ነው የሚታወቀው። እነሱ ናቸው አሁን ታጣቂው ትጥቅ አውርዶ ወደ ድርድር ይምጣ ያሉት። ይኸውልህ በለጠ ሞላ በነገራችን ላይ ፋሽሚዝ ለመቀየር ወደ ብልጽግና ጓዳ የዲሞክራሲ ትግሉን ወስዶ የሸጠ ሰው ነውና አማራም አይደለም ራሱ እንደተናገረው እኛ የምናካሄደው ደግሞ ብሔርተኝነትን ርዕዮተ ዓለም አድርገን ነው ዋጋ እየከፈልን ያለነው። የአማራ ህዝብ የህልውና ትግል የእሱ የሸሚዝ መቀየሪያ የጥቁር መኪና መንጃ አይደለም፣ የኑሮ ማሻሻያው ስላልሆነ በለጠና መሰሎቹ መፎገር ይችላሉ፣ በአብይ በጀት መንቀሳቀስ በመጨፈር ይችላሉ። ህልውና ትግላችን ላይ ግን የሚያመጡት ቅንጣት ያህል ጉዳት እንደሌለ ጠንቅቀን እናውቀዋለን። ምንድነው አሁን አብን የሚባለው ወረድኛ ባይመለከተንም አለ ለማለት አያስደፍርም። ግን በአጠቃላይ የአማራ የጋራ ምክር ቤት ያልከው ጉዳይ አማራ ክልል የትኛው የአማራ ፖለቲካ ነው ሼፕ ነው? የትኛው አማራን ከምን ነፃ ለማውጣት ተቋቁሞ ነው? ሲጀመር የትኛው ፓርቲ ህልው ሆኖ በራሱ ቆሞ ህዝብን አታግሎ ነው? ደግሞ ጭራሽም ከዚህ ብሶ ደግሞ የጋራ ምክር ቤትም አቋቁመዋል። ከዚያ ደግሞ በጋራ ደግሞ ወደ ሽግግር ነው ይላሉ። ይሄ የአብይ አህመድ ልንጥለው ይኸውልህ አብይ የተገመደበት ትልቁ ገመድ ተገዝግዞ አንዷ ቀጭን ክር ቀርታለች እና እሷን ከመበጠሳችን በፊት ምናልባት ፋኖ ያነሳውን አማራ ያነሳውን እሳት ማጥፋት እንችል ይሆን በሚል ነው የተለያየ ሙከራ እንዳይጠመጎቶች ሹልክ የሚሉት እነዚህ ሰዎች እና አብረው ከመደቆስ ከመፈጨት አይድኑ።
አሁን በአገሪቱ አዲስ ኒው ቦርድ ፎርስ እየመጣ ነውና ይሄን ኃይል መቋቋም ሲያቀታቸው ነው ይሄን ሁሉ ማጃኮም ያመጡት። እኛን የሚመለከት አይደለም። አንደኛ፣ ሁለተኛ በጣም አሳፋሪው ነገር አጠራራቸው ነው። ታጣቂ ኃይሎች ሲሉ ምን ለማለት ፈልገው ነው? አብይ አህመድ እኮ የገጠመው አማራን ነው፣ የጨፈጨፈው አማራን ነው። እኛም እንደ አማራ እንደ ህዝብ ነው ስርዓቱን እየተከላከልን ያለ ነው። እኛ እንደ ቡድን አይደለም 5 ወይም 10 አይደለም 15 ወይም 1000 አይደለም። በመላው ዓለም ያለ አማራ የህልውና ችግር ውስጥ የህልውና ቀውስ ውስጥ ያስገባው ስርዓት አንዱ በጥይት እየተመታ እየሞተ አንዱ ላውጠብ እያለ ጠፍ እያለ ሰርቶ ያመጣውን ገንዘብ እያወጣ አንዱ አእምሮውን ጨምቆ እየተጠቀመ አንዱ ጉልበቱን አንዷ እናት እንጀራ ጋግራ እያበላች እንደ አማራ በመላው ዓለም ያለ አማራ እንደ አማራ ነው ይህን ስርዓት እየተከላከለ ያለው እየተዋጋ ያለው። ታጣቂ ቡድን በሚለው የሚገልጹት አንደኛ ፋኖን ከአማራ ህዝብ እሴት ከአማራ ህዝብ ስያሜ ያወጣው ወደ ቡድን ፍላጎት ለመውሰድ የሚያደርጉት ስትራቴጂክ ጥምዘዛ ነው። እኛ ስርዓቱ ጦርነት ያወጀብን እንደ ህዝብ ነው። እንደ ህዝብ ጦርነት ለማወጁ በመላው አገሪቱ ከ38,000 በላይ አማራ እየታፈሰ ሲታሰር ኮማንድ ፖስት ተብሎ ዓለም ያውቀዋል። እናንተ ሚዲያዎች ታውቃላችሁ። በመላው ዓለም መካከለኛው ምስራቅ የሚኖሩ ወገኖቻችን እንዳይጠየታደኑ በኢንተርፖል በሚል ሰበብ ወደ ሀገራችን እየመጡ በአዋሽ አርባ በቃሊቲ በአፋር እስር ቤቶች እየታሰሩ ነው። በየቀኑ ወገናችን በመንገድ እንኳን ሲሄድ ከመኪና እየወረደ እየተገደለ ነው። የህልውና አደጋ ውስጥ ስላለን ይህን ስርዓት አጥፍተን ነው ህልውናችን የሚረጋገጠው በሚል ስታንድ ነው በመላው ዓለም ያለ አማራ እየተከላከለ ያለውና ቡድን አይደለም። አንደኛ ህዝብ ነው። አማራ የሚባለው ህዝብ ነው ከብልጽግና ጋር እየተዋጋ ያለው። ሁለተኛ የፖለቲካ ፓርቲዎች የጋራ ምክር ቤት የሚባለው ኃይል የውሸታም የሌባ ስብስብ ነው። የአማራን የህልውና ትግል ጠንቅቀው አይተረጉሙትም፣ አያውቁትም። እንደነገርኩ አዳፋ ሸሚዛቸውን ከላያቸው ላይ ለመቀየር ነው የተደራጁት። እነዚህ ሰዎች እና አብይ እስካሉ ድረስ አብረው ሰርቫይቭ አድርገው ይቀጥላሉ፣ ሪዚስት ያደርጋሉ። እና አብይን ስንጠርግ አብረን ጠርጋቸዋለን። አዲስ መልክ ያለው የፖለቲካ ቅርጽ ነው እዚች ሀገር ላይ የምንሰራው። የመጨረሻ የምነግርህ በዚህ ጉዳይ ግን ምንድነው እኛ እንደነገርኩህ እንደ አማራ ነው ራሳችን እየተከላከልን ያለ ነው፣ እየተዋጋን እየታገልን ያለ ነው። የምንነጋገረው አጀንዳ የምንቀርጸው እንደ ህዝብ ከትግራይ ህዝብ ጋር፣ እንደ ህዝብ ከኦሮሞ ህዝብ ጋር፣ እንደ ህዝብ ከአፋር ህዝብ ጋር፣ እንደ ህዝብ ከሶማሌ ህዝብ ጋር፣ ከጋምቤላ ከጉሙዝ ህዝብ ጋር፣ ከሲዳማው ከሀዲያው ከወላይታው ከሌላውም ኢትዮጵያዊ ህዝብ ጋር ነው። እንደ ህዝብ ነው እኛ አማራዎች የምንነጋገረው እንጂ አንድን ህዝብ ወክላለሁ ብሎ የመጣ የቡድን ፍላጎት አራማጅ ኤክስትሪሚስት ጋር አንነጋገርም። አንድ በኢትዮጵያውያን ስልጣን ይዣለሁ ብሎ እያጭበረበረ የሀገሪቱን የካፒታል በጀት ወደ ድሮን እና መካናይዝድ እየቀየረ ድሃ የሚጨፈጭፍ ጤና ተቋም የሚዋድም ትምህርት ቤትና መሰረተ ልማት የሚዋድም ንጹሃን የሚገድል ስርዓት ጋር አንደራደርም። ሁለት ሰው አጀንዳችን ምንድነው? የመጀመሪያው አጀንዳችን በመላው ዓለም ያለ አማራ ይሄን ስርዓት ለማጥፋት ሌት ተቀን እየታተረ መስዋዕትነት እየከፈለ ነው። ይሄን ነው አጀንዳችን። ይሄ ነው። ከዚህ ውጭ ሌላ የምናስገባው አጀንዳ የለንም። የኛ አጀንዳ ደግሞ ዓለም ያውቀዋል። 100 ዓመት የሚያዋጋ 100 ዓመት የሚያታግል 100 ዓመት በጫካ የሚያስሸፍት አጀንዳ አለን። ይሄ ዓለም ያወቀው ነው። ለእኛ ለብልጽግና የግራኪስ በነጭ ወረቀት ጽፈን ወይም በላፕቶፕ ጽፈን ፕሪንት አድርገን የምንሰጠው አጀንዳ የለንም። እነሱ እንደፈለገ እነ መስፍናሪያ እነ በለጠ ሞላ ከሸራተን ሂልተን እየተንሸራሸሩ እንደፈለጉ መጫጫ ይችላሉ፣ እየታጀቡ መንሸራሸር ይችላሉ። ከኛ ከትግላችን ከህልውና ትግላችን መስመር ግን ቅንጣት ታክል ጉዳትም አያመጡም። መስመራችንንም የሚያስተን አንድም ምድራዊ ኃይል ግን አይኖርም። መጨረሻው ይሄ ነው። በጣም ጥሩ። የመጨረሻን ጥያቄ ላክል። ምናልባት አማራ ክልል ሁለቱ አጀንዳዎች ጎልተው እንዲወጡ መገናኛ ብዙሃንም የመንግስት ከፍተኛ ባለስልጣንም ሰፊ ሚዲያ ሽፋን የተሰጠው መግለጫዎች የተሰጡ ነው። በተለይ ይሄ ብሔራዊ ምክክር ኮሚሽኑ ከመጋቢት 27 ቀን እስከ ሚያዝያ 4 ቀን 2017 ዓ.ም ለአንድ ሳምንት ገደማ ነው ይሄንን የአጀንዳ ስብሰባው ተደረገ ተብሎ ከፍተኛ የመንግስት መገናኛ ብዙሃን ሽፋን ይሰጠው ነበር። በመዝጊያው ላይ የምክክር ኮሚሽነሩ እንዳሉት አንድ ንግግር ሰምቼ ነበር። የጥቂቶች ጫጫታ ነው፣ ችግሩ የተፈታ ነው፣ በአማራ ህዝብ ፀሐይ የወጣች ነው፣ ችግሮችም የሚፈቱበት መንገድ ይሄው እየተመቻቸ ነው ያሉ ምስክርነታቸውንም ሲሰጥ ሰምተናል። አሜን አሜን የሚልም ጭብጨባ ድምጽ ተሰምቷል። ይሄ ጥቂቶች ጫጫታ ነው ወይ የፋኖ የህልውና ትግል? ባጭሩ መልስ ሰጥተኝና ላሰናብት። የችግሩ እየተፈታ ነው። በጠመንጃችን እየፈታ ነው። ለዘመናት ስናለቅስበት ስንገደልበት የነበረውን የፖለቲካ ጥያቄ ወደ ኃይል እርምጃ ስለቀየረው የመጣብንን የኃይል እርምጃ በኃይል ቀልብሰን የመጨረሻ የሚባለውን የሀገሪቱን የግድግዳ የሚባለውን መከላከያ ቦርቡረን አፍርሰነዋል። ትንሽ ጊዜ ነው የቀረን። የሀገሪቱ ችግር ይፈታል፣ የአማራውም ችግር ይፈታል። እውነታቸው ነው። ችግሩ እየተፈታ ነው። ምክንያቱም የአማራም የኢትዮጵያም ችግር የሚፈታው አብዮታዊ ዴሞክራሲ ፈልፍሎ ያሳደጋቸው ጸረ አማራ ባንዳ ካድሬዎች ትናንት ከትናንት ወዲያ በጦር ሜዳ ውሎ
ምርኮኛ የነበሩ በአማራ ጥላቻ የታወሩ የጦር አመራሮች ከኢትዮጵያ ምድር ጥርግ ብለው ሲጠፉ አዲስ ትውልድ አዲስ አስተሳሰብና አዲስ ተስፋ በኢትዮጵያ ፖለቲካ ውስጥ ሰርጾ ኢትዮጵያውያን ለራሳቸው የሚጠቅማቸውን አብሮ ለመኖር የሚያስችላቸውን የጋራ መንግስት ሲመሰርቱ ነው ይሄ ችግር የሚፈታው። እነሱ እንዳሉት ህዝብን ከፋኖ ነጥዬ ፋኖን ለብቻ አጥቅቼ አንድ በኃይል ሁለት በፖለቲካ አካሄድ በሳቦታጅ ይሄን እንቅስቃሴ አከስማለሁ የብልጽግናንም ህልውና አረጋግጣለሁ አስቀጥላለሁ ነበር አካሄዳቸው። ስለነቃንባቸውና ቀድመን ጀርባቸውን ብለን ስላባረርናቸው እኛ ደግሞ የሀገሪቱና የአማራው ችግር እየተፈታ ነው ባይነን። የሚፈታውን ብልጽግና ልንጥለው ትንሽ ስለቀረን ነው። እንዴት እንደምንጥለው ደግሞ በተግባር እያሳየን ስለሆነ ወደፊትም አጨራረሱን ስለምናሳየው ለህዝባችን ይሄ ነው መጨረሻው። በጣም አመሰግናለሁ። ፋኖ ማርሸት ፀሐዩ የአማራ ፋኖ በጎጃም ህዝብነት መምሪያ ኃላፊ ለሰጠኝ ማብራሪያ በተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።